የሆነ ቸርነት ይኖረዋል። ለሰው ልጆች የሆነ ነገር በማድረግ ምናምን የተወሰኑ ነገራቶችን በማድረግ ቸርነት እኮ ሊኖር እኮ ይችላል። ማንም ሰው ጋር ያለ ነገር ነው። ግን እዚች ጋር ኢየሱስ ያንንም እንደፈለገበትም ሊያውቅ ይችላል። ግን እዚህ ጋር ኢየሱስ ቸር ሲል ለምንድን ነው የተቆጣው? የገሰጸበት ምክንያት ምንድን ነው? በመጀመሪያ ደረጃ ቁርአን ላይ ምን ይላል መሰለክ? ما كان لبشر ان يؤتيه الله الكتاب والحكم والنبوة ثم يقول للناس كونوا عبادا لي من دون الله ይላል አላህ Subhanahu Wa Ta'ala ማለት ነው። ለአንድ ሰው ልጅ አይገባውም ይላል አላህ። ما كان لبشر ان يؤتيه الله الكتاب والحكم والنبوة ነብይነትን፣ ስልጣንን ሁሉ ነገር ሰጥቶት ፍርድን ሰጥቶት ከዛ በኋላ ኩኑ ዒባደን ሊ ሚን ዱኒላህ ከዛ ደግሞ ከአላህ ሌላ ለኔ ባሪያ ሁኑ ሊል በፍጹም አይገባውም ይላል አላህ Subhanahu Wa Ta'ala። እዚች ጋር ነብዩላህ ኢሳ የትኛውንም ነብይ ነብዩላህ ኢሳ ብቻ አይደለም ሙሳንም ብትወስድ የትኛውንም ነብይ የተላኩበት አንድ ዓላማ አላቸው። ምንድነው? ያንን አንዱን አምላክ በብቸኝነት ማስመለክ ነው። ያንን አንዱን አምላክ ለብቸኝነት ማስመለክ ስለሆነ ያ ዓላማቸው ያ ሰዎቹ ደግሞ የሚያደርጉትን ተአምር በማየት ሊሆን ይችላል። በተለያየ ነገር የተወሰነ ከአምላክ ጋር ጠጋ ሲያደርጓቸው ምን ይላሉ? ያስጠነቅቃሉ፣ ይቆጣሉ፣ ይገስጻሉ። ገባክ አይደለ? ይቆጣሉ፣ ይገስጻሉ ምናምን ነገር። እዚህ ጋርም ኢየሱስ እንደዛ ነው ያለው። ስለምን ቸር ትለኛለህ ካለ በኋላ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት። እዚህ ጋር ልብ በል ምን አወጣ? እግዚአብሔር ከሚለው ቃል ውስጥ ከአንዱ ከእግዚአብሔር ከሚለው ውስጥ ምን አወጣ? ራሱን አወጣ ማለት ነው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ሲል አንዱ ውስጥ እናንተ አብ ወልድ መንፈስ ቅዱስ አሉ ብላችሁ ነው የምታስቡት አይደለ? ነገር ግን እዚች ጋር ምን እያደረገ ነው ኢየሱስ? አንዱ ከምትለው ቃል ውስጥ ራሱን ነጥሎ እያወጣ ነው። በቃ ከአንዱ ጋር አታስጠጋጋኝ፣ ከዛ ከአንዱ እግዚአብሔር ጋር አጠገብ ለአጠገብ አታድርገኝ እያለ ነው። አንዱ ከሚለው ቃል ውስጥ ራሱን እያወጣ ነው። ምን ሲል? ከአንዱ ከእግዚአብሔር በቀር አለ። በቃ ቸር ማንም የለም ማለት። ከዛ በኋላ ምን አደረገ? ትእዛዛትን ጠብቅ ምናምን ብሎ ነገር። እንደ እስልምና ብትመጣ አሁን ምንድነው ቀጥታ የሚሉክ የምንልክ ማለት ነው አንዱን እግዚአብሔር ወይም ደግሞ አላህ በብቸኝነት ማምለክ ነው። ኢየሱስንም ቢሆን ከዛ ከአንዱ አምላክ መነጠል ነው። እሱን ከነጠልክ በኋላ ከአንዱ ውስጥ ኢየሱስን ካወጣህ በኋላ ምን ታደርጋለህ? ትእዛዛትን ጠብቃለህ፣ ልክ ኢየሱስ እንዳለው ማለት ነው። ከዛ እንደውም ቆይ እዛው አንቀጽ ላይ እሺ አስረዘምሽው አንቺ እንደው ይሄን ሐሳብ እኔ ግልጽ ነው ማለት ቸራት በቃጥር ላድርግልክ እዚች ጋር እና ከአንዱ እዚህ ጋር አንተ ራሱ ስታስበው አንድ ጥያቄ ብቻ ላቀርብልክ። በዛ ዘመን እንደው ኢየሱስ አሁን ላይ ባላችሁበት ማለት ነው ቸር ስለተባለው አይደል በዚህ ልክ የተቆጣው ኢየሱስ? አምላክ ቢባል ምን ሊል ይችላል? በሰዓቱ አምላክ ጌታ እንደተባለ ቢያቅ ምን ሊል ይችላል ብለህ ታስባለህ? ቸር ስለተባለ ነው እንግዲህ በዚህ ልክ ሲገስጽ የነበረው። እሺ ኢየሱስ ክርስቶስ አምላክ ነው። ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። እግዚአብሔር ነው። ቃል ማን ነው? ኢየሱስ ነው። እና ይህ ብርሃን ወደ ዓለም ይመጣ ነበር፣ ይህም ብርሃን የሰው ሕይወት ነበረ ይላል። በጨለማ ላይ ያበራል፣ ጨለማም አላሸነፈውም። ብርሃን ነው። ኢየሱስ ክርስቶስን ቃል ይለዋል። ቃልም ደግሞ ምንድነው? ቃል ደግሞ በቁርአንም ተጽፏል፣ የእግዚአብሔር ቃል ተብሎ ኢየሱስ ክርስቶስ። ይህ ቃል ደግሞ እግዚአብሔር ነው የሚለው። እግዚአብሔር ማለት ደግሞ የሰማይና የምድር ፈጣሪ እኩል ስም የተሰጠው ነው። ክርስቶስ ኢየሱስ ራሱን ሲናገር በመጨረሻው ሰዓት ላይ በማቴዎስ ምዕራፍ 28 ከቁጥር 19 ላይ እንግዲህ ሰዎችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲፈጽሙ እየነገራችሁ ደቀ መዛሙርቴ አድርጉልኝ አለ። በዚህ ስፍራ ላይ እኩል አንድ ላይ ነው ከእግዚአብሔር አብ ጋር ስሙን ያስቀመጠው። ምን ብሎ? በአብ በወልድ በመንፈስ ቅዱስ። አብ ወልድ መንፈስ ቅዱስን አንድ አምላክ ነው ብለን የምናስተምረውና የምናምንበት አንዱ ምክንያታችን ኢየሱስ ክርስቶስ ነው። ከትንሣኤው በኋላ ሞትን ድል አድርጎ ከተነሳ በኋላ በእነዚህ በሶስቱ ስሞች አንድን ሰው ወደሱ ደቀ መዛሙርትነት የሱ ተከታይ እንዲሆኑ ማስተማርና ማጥመቅን እንዲህ አይነት ትእዛዝ ሰጥቷል። ታላቁ ትእዛዝ ይባላል። የክርስቶስ ኢየሱስ ማለት ነው። እዛ ጋር ቸር የሚለውን ነገር ለምንድን ነው ይቃወም የነበረው? ሲጀመር ራሱን እንኳን ማ ብሎ ይጠራ ነበረ? ራሱ የሰው ልጅ ነው የሚለው። የሰው ልጅ ማለት በቃ ማናችንም የሰው ልጆች ነን። ምንም ስም የለውም ማለት ነው። ኢቭን ኢየሱስ የሚለውን እንኳን ራሱን ኢየሱስ እያለ አይልም። ለሰዎች ሲያወራ፣ ለደቀ መዛሙርቱ ሲያወራ የሰው ልጅን ካህናት አለቆች አሳልፈው ይሰጡታል፣ እንዲህ ይገሉታል እያለ ያወራል። እና ራሱን የመጨረሻ ዝቅ ነው የሚያደርገው። የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ከባሪያም በታች ሆኖ ምን ሆነ?
የእግዚአብሔርን እስከ መስቀል ሞት ድረስ ታዘዘ። አንቺ ለመታዘዝ ከፈለግሽ፣ ዝቅ ብለሽ ለመታዘዝ ከፈለግሽ ክብርሽን ትተሽ፣ ዝናሽን ትተሽ፣ ስምሽን ትተሽ ነው የምትወርጂው እንጂ እሱ እኔ እግዚአብሔር ነኝ እያለ ወርዶ እዚህ ታች ከኛ ጋር ወርዶ አንድ ሰው እንኳን ሲሰድቡ መልሶ ማይሳደብ፣ ሲመቱት የማይማታ፣ ሲሸጡት የገዛ ደቀ መዛሙርቱ ሲሸጠው ለዚህ እንኳን የማይደራደር እንዲለቀቅ ጲላጦስ ልልቀቅ ምን አድርገህ ነው? ይሄ ሁሉ እየመሰከሩብህ ነው፣ ተናገር እኔ ልፈታህ እችላለሁ ሲለው ዝም ይል ነበር እንደ በግ። ለምን? ታልፎ መሰጠት ዓላማው ስለነበረ። እሺ እየቋጨውልሽ። ስለዛ ኢየሱስ ክርስቶስ ራሱን ቸር መምህር የሚለውን ነገር የተቃወመበት አንዱ ምክንያት እዛ ጋር አገልጋይ ባሪያ ሆኖ ነው እየተገለጠ ያለው እንጂ የእግዚአብሔርን መልክ የእግዚአብሔርን ክብር የእግዚአብሔርን ፖዚሽን እያሳየ አይደለም ያለውና እንደ አንድ የማርያም ልጅ ባሪያ እንደ አንድ ወጣት አገልጋይ ሆኖ ነው። ነገር ግን እንዲገለጥ አይፈልግም። የውስጡ ማንነቱን ሰይጣንም ሲገልጥ ዝም በል ይለዋል። እንደገናም ጠየቃቸው፣ እኔ ማን ነኝ ብሎ ጠየቃቸው። የገዛ ሐዋርያቶቹ ሰዎች እንዲህ ቆይ አድምጪኝ፣ እቺን ልጨርስልሽና ዋና ፖይንት ስለሆነች ነው። እኔ ማን ይሉኛል ሰዎች አለ። ሰዎች ኤልያስ ነው ይሉሃል፣ ነብይ ነው ይሉሃል አሉት። እሺ እነሱ እንደዛ አሉ። እናንተ እኔ ማን እንደሆንኩ ትሉኛላችሁ አላቸው። ጴጥሮስ መልሶ አንተ የብሩህ የእግዚአብሔር ልጅ ነህ አለው። ከዛ ኢየሱስ ምን አለው? የዮና ልጅ ስምዖን ሆይ የሰማዩ አባቴ ገለጸልህ እንጂ ደምና ስጋ አልገለጠልህም። ከዛ በኋላ ለማንም እንዳይናገሩ ምን አለ? አዘዘ። በቃ ይሄ ማንነቱ እስኪሞት ድረስ እንዲሸፈን የፈለገው። ከሞት ከተነሳ በኋላ ግን ተናገሩ ብሎ ላካቸው። እስከ ምድር ዳርቻ ነው ላካቸው ስለሱ እንዲያወሩ። አሁን እንድንናወራ ተልከናል። ቸር ሲባል ግን ይቃወም የነበረው ከመሞቱ ስራውን እንዳይሰራ እንቅፋት እንዳይሆንበት ነው። ሲያነግሱትም ይጠፋ ነበረ። ለምን? ዓላማውን መፈጸም ነው የመጣው እንጂ ሊነክስ ስላልመጣ ማለት ነው። ከዚህ ፐርስፔክቲቭ አንጻር መረዳት አለብሽ እንጂ ኢየሱስ ክርስቶስ ቸር ስላልሆነ አይደለም። ወደ ቀጣዩ እንሂድ። የዘላለም ሕይወት ስለማግኘት ጉዳይ በኢየሱስ በማመን ሳይሆን ስራውን በመስራት ይሄው ልክ ብዙ ሰዓት አወራክ። አንድ ጊዜ ያነሳካቸው በጣም ብዙ ርዕስን ያነሳከው አሁን ራሱ ማለት ነው። እሺ በነገራችን ላይ አብ ወልድ መንፈስ ቅዱስ ምናምን ብለህ አንስተካል። ከጥቅሱ ጀምር በመጀመሪያ ትክክል አይደለም። አንደኛ ነገር ሳንቸር ባይብል ዲክሽነሪ ላይ ማቴዎስ ምዕራፍ 28 ላይ ማለት ነው። አብ ወልድ መንፈስ ቅዱስ ብለህ ያነሳከው አንቀጽ ማለት ነው ምን ይላል? ዘ ሂስቶሪካል ሪድል ኢዝ ኖት ሶልቭድ ባይ ማቴዎስ 28:19 ሲንስ አኮርዲንግ ቱ ዋይድ ስኮላርሊ ኮንሴንሰስ ኢት ኢዝ ኖት አን አውተንቲክ ሴይንግ ኦፍ ጂሰስ ተብሎ ተቀምጧል። ይሄ ትክክለኛ የኢየሱስ ንግግር አይደለም። ኖት ኢቭን አን ኢላቦሬሽን ኦፍ ጂሰስ ሴይንግ ኦን ባፕቲዝም ተብሎ ተቀምጧል። ስለ ባፕቲዝም ስለ ጥምቀት የተናገረው ኢየሱስ የተናገረው ቀጥተኛ ንግግር አይደለም ተብሎ ተቀምጧል። ግን ቢሆንስ ቢኖር ራሱ የአብ ወልድ መንፈስ ቅዱስን አምላክነት ያሳያል ወይ ብለን ስናይ ምን ይላል? ሌላ ቦታ ስናይ ምን ይላል? አንደኛ ጢሞቴዎስ 5:21 ላይ ምን ይላል? አንድን እንኳን ባድሎ ሳታደርግ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡት መላእክት ፊት እመክርሃለሁ ይላል። ስለዚህ አብ ወልድ መንፈስ ቅዱስ ተደረደሩና ስላሴን ያሳያል ምናምን የሚባል ነገር የለም። ሲቀጥል ደግሞ ቅድም ምን ስትለኝ ነበር? በመጀመሪያ ኢየሱስ ስለምን ቸር ትለኛለህ ብሎ እኮ ተቆጣ ስልክ እሱ ራሱን ሊያከብር አልመጣም። ስለዚህ ራሱን አያከብርም እያልከኝ ነበር መጀመሪያ ላይ። ራሱን ላያከብር ከመጣ አያከብርም በቃ ከነጨራሹ ነው። እኔና አብ አንድ ነን ማለትም አይጠበቅበትም ኢየሱስ ማለት ነው። እያንዳንዱን አሁን ለምሳሌ ኢየሱስ ራሱን ከእግዚአብሔር ያሳነሰበትን ቃል ስንጠቅስላችሁ ምንድነው የምትሉት? አይ ይሄ እኮ ራሱን ለማስተናነስ ነው የመጣው፣ እዚህ ምድር የመጣው ራሱን ሊያከብር አይደለም ትሉናላችሁ። ከዛሳ ሌላ ቦታ ደግሞ ትሄድና ምን ታመጣልኛለህ? ይኸው እዚህ ጋር እኮ አብ ወልድ ሳንሆን መጽሐፍ ቅዱስ ነው ያለው። እኛ ሳንሆን መጽሐፍ ቅዱስ አብ ወልድ መንፈስ እኮ እናንተ እኮ የመጽሐፍ ቅዱስን ቃል በግድ እየወሰዳችሁ ለአምላክነቱ ስለምትጠቀሙ ነው። ለምን የሆነ በግልጽ ነው ማለት ነው። ለምሳሌ ሳላቋርጥ ነው የሰማሁት አስጨርሰኝ። ከዛ ደግሞ ምን ትላለህ? አብ ወልድ መንፈስ ቅዱስ እኮ ይኸው ኢየሱስ ብሏል። አብ ወልድ መንፈስ ቅዱስ ብሎ ራሱን ስላሴ ውስጥ መግለጽ ካስቻለው እንደዚህ ያክል የመቻሉ ሁኔታ ካለው አምላክ ነኝ ብሎ የማይናገርበት ምክንያት ምንድን ነው?
እኔና አብ አንድ ነን ብሎ ስለ አንድነታቸው እናንተ እንደምትሉት ከሆነ ሐሳቡ ስለ አንድነታቸው መናገር ከቻለ መጀመሪያ ስለ አምላክነቱ በግልጽ አይናገርም። ለምን ባሽሙር መናገርና ማሳየት ከቻለ ማለት ነው። ነገር ግን በፍጹም አንቀጾቹ እንደዛ አልነበሩም። አንድ ጊዜ አስጨርሰኝ። አንቀጾቹ በፍጹም እንደዛ አልነበሩም። ምንድነው ሲል የነበረው እዚች ጋር አሁን እንደነገርኩ አብ ወልድ መንፈስ ቅዱስ ከተባለ እዚህ ጋር መላእክቱን ጭምር ልናመልካቸው ነው ማለት ነው። ነገር ግን አይደለም። እዛች ጋር ኢየሱስ ስለምን ቸር ትለኛለህ ያለው ለምንድን ነው? ከአንዱ ከእግዚአብሔር ጋር መጠጋጋት ስለሌለበት ነው። በቃ ጭራሽ ከአንዱ እግዚአብሔር ጋር ሲጠጋጉ ነብያቶች ስለማይወዱ ነው። ከዚህም በፊት ምን ብሏል? ማቴዎስ 26:29 ነው አንቀጹ። ቆይ አወጣልካለሁና ምን ብሏል? ከትእዛዛት ሁሉ ፊተኛይቱ ተብሎ ሲጠየቅ ምንድነው ያለው? ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ነው የሰበከው ኢየሱስ ማለት ነው። አሁን እናንተ እያደረጋችሁ ያላችሁት ምን መሰለክ? ኢየሱስ ወላሂ ነው ብላችሁ ሀይቃ አሁን ሙስሊሞች የምትሰሙኝ ነገር ማለት ነው። ኢየሱስ በስነ ስርዓት እንኳን እኔ አምላክ እኔን ለምን ታመልኩኛላችሁ አሁን እንኳን እንደሚያመልኩት ሰምቶ እኔን ለምን ታመልኩኛላችሁ እኔ መመለክ የለብኝም ቢል እንኳን ሊሉን የሚችሉት ምንድነው? ራሱን እያከበረ ነው። ሰዎች ቢይዙት ሊገሉት ስለሚችሉ እያሉ ነገራቶችን ይሸፋፈናሉ። እንደዚህ የምትሸፋፈኑ ከሆነ እኔ ሙሴን ማላመልክበት ምክንያት ምንድነው? ልንገርሽ በአነሳሻቸው ሀሳብ አፕሪሼት አደርግሻለሁ። በጣም ጎበዝ። የጠቀሻቸው ከመጽሐፍ ቅዱስ ላይ ነው። ኮንቴክስት ምንድነው መሰለሽ? ኮንቴክስት መውሰድ ነው አስፈላጊ ነገሩ፣ ጥቅሱ ብቻ አይደለም። እዚህ ክፍል ላይ ለምሳሌ በፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ ሳነብ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ኖት ወርዚ ዊዝ ኢኳሊቲ ኦፍ ጋድ ነው የሚለው። ከእግዚአብሔር ጋር እኩል ሆኖ እያለ እንደ ወርዚ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ኢየሱስ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሁን የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዛ ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ለመታዘዝ ራሱን ባዶ አደረገ። የባሪያን መልክ በምስሉ እንዴት ነው የተገኘው? የመልአክ መልክ ይዞ ወይንም ያንን እንደ ፀሐይ 7 እጥፍ ነው ኢየሱስ የሚያበራው ፊቱ። እግሩ እንደ ጋለ ነሐስ ነው። ራእይ መጽሐፍ ላይ ማንበብ ትችያለሽ። አይኑን እንኳን ማየት ማንም አይችልም። የሰው ልጅ መቆማችን በክርስቶስ ኢየሱስ ፊት ያንን ክብር ትቶ እንደ ብርሃን የሚያበራው ማንነቱን አጭር አድርጌ ነው ማውራሽ። ወደ ምድር የመጣው ለምንድን ነው? ለኛ መስዋዕት መሆንና እስከ መስቀል ሞት ድረስ ለእግዚአብሔር ለአባቱ መታዘዝ ስለፈለገ ራሱን ባዶ አደረገ። ይሄ ነው ሚስጥሩ። ስለዛ በምድር ላይ ኢየሱስ ለምንድን ነው እንደዚህ የተለያዩ ነገሮች ልትይ ትችላላችሁ፣ ብዙ ነገር ልታነሱ ትችላላችሁ። ራሱን ባዶ አድርጎ ነው ስልጣኑን ያንን ኃይሉን